እጃችን ላይ ይዘን የምንቀልድበት ብዙ ነገር አለ። ጊዜን እየቀለድንበት ነው። እድሜያችን እየቀለድንበት ነው። ጉልባታችን እየቀለድንበት ነው። ሀገራችን እየቀለድንባት ነው። ነፍሳችን እየቀለድንባት ነው። ሰውነታችን እየቀለድንበት ነው። ገንዘብ ይቀለድበታል። ሁሉ ነገር ማላገጫ ነው በዚህ ዘመን። ዛሬ ያባከናችሁት ጊዜ ትዝ የሚላችሁ ስትሸመግሉ ነው። አሁን ትዝ አይል። የሽምግልና ጊዜ በነገራችሁ ላይ ዕዳ የመክፈያ ጊዜ ነው። ታውቃላችሁ? ዕዳ የመክፈያ ጊዜ ማለት ምን ማለት መሰላችሁ? በወጣት ሰው ሲሸመግል በወጣትነት ዘመኑ የሰራቸው ጉዶች በሙሉ እንደ መነጽር እየመጡ ሌት ተቀን ይታሰቡታል። አይ ወይኔ እንዲህ ባላደርግ ኑሮ የሚልበት ጊዜ ነው። ጓደኞች የሉ የዛ ጊዜ። ለምን ምን ጓደኛ የለ፣ መታየት የለ፣ መልክ ተጨማዶ ጠውልጓል። ገንዘብ የለም፣ ጨዋታ የለም። ተጫውተን የምንወደድበት ጊዜ አልፏል። አርጅተን ምን ይቀራል ታዲያ ሲባል ዕዳ ብቻ፣ የህሊና ዕዳ። አይ ወይኔ እንዲህ ባላደርግ ኑሮ፣ አይ ወይኔ እንዲህ ብሰራ ኑሮ፣ አይ ወይኔ ይሄን ብሳረገው ኑሮ፣ ይሄን ብማር ኑሮ፣ ይሄን ባላደርግ ኑሮ የምንልበት ጊዜ ነው። ጭንቅላት የነገር አራጣ የሚመልስበት ጊዜ ነው። ያጠራቅምና ያንን ስናረጅ በትክክል የማሰቢያ ጊዜ ስለሆነ ብዙ ጊዜ ሽማግሌዎች እንቅልፍ የማይወስዳቸው ለዚህ የልጅነት ጊዜያቸውን እንዳለ ይተርክባቸዋል። አደገኛ ሽምግልና በጣም ቀላል ነገር ነው ይመስላል። እናማ ወገኖች ዛሬ ወጣትነታችሁን ካላገጣችሁበት ኋላ ዕዳ ይተርፋችኋል። ትናፍቁታላችሁ። አቤት ወጣትነት እንዴት መታደል ነው ይላል። ያ ወጣትነት እንዴት መታደል ነው የምንልበትን የሽምግልና ሐሳብ እንዲሁ ዛሬ ማን መሰጠን? ዛሬ እንደዚያ ብንል ኖሮ ኋላ እንደዚያ አንጸጸትም ነበር። እጃችሁ ላይ ያለውን ነገር በደንብ ተጠቀሙበት። እውነቴን ነው። በደንብ አታባክኑት። ትኩስ ጉልበት፣ ሩጦ የሚያመልጥ ጉልበት፣ ተንበርክኮ የሚነሳ ጉልበት፣ ነቅቶ ማንበብ የሚችል አይን፣ ያልተጨማደደ መነጽር የማይፈልግ አጥርቶ ማየት የሚችል መያዝ የማይችል የማይደክም ሰምቶ የማይታክተው ምድር ይዞ የማይነሳ የተስተካከለ የተከናወነ ሰውነት ይዞ ሰው በኋላ ጥቅፍ ቁራቢያት ይከትላል። በኋላ ስታጣ አይ ወጣትነት፣ አይ ልጅነት፣ አይ እጅግር ብትል የለ ጎብጦ የለም። የተባበሩ በሽታዎች ነው ያሉ አንድ መምህር ሲናገሩ፣ የተባበሩ በሽታዎች ይመጣሉ። የሰን ጊዜ አይን ይፈዛል፣ ወገብ ይጎብጣል፣ ይደነግዛል፣ እግር ይጎብጣል፣ ማንበብ አይቻል በመነጽር መጻሕፍትን እንደታመመ ሰው የታመመ ሰው ወጥ እየተከሸነ እየሳሳ መብላት እንደማይችለው መጻሕፍት ሁሉ እያያቸው ተሳሳለ። እኔም አይኔ ደግሞ ማለት ብቻ ይመጣል። ጎበዝ፣ የእጃችሁ ላይ ያለው ነገር እንዳታጡት ተጠንቀቁ። ብዙ ነገር እጃችን ላይ አለ፣ እየባከነ ነው። እስራኤል ናፈቁ፣ ደቀፈ ቁራቢያት አደባባዮችህን ወደድኩኝ። ብፁዓን ላይ ነብሩ ውስተ ቤትከ፣ በቤትህ የሚኖሩ ሰዎች ንዑዳን ክቡራን ናቸው። ወለዓለመ ዓለም ይሴብሑከ፣ ለዓለም ለዘላለሙ ኢየሩሳሌም ገብተው ያመሰግኑሃል፣ መንግሥተ ሰማያት ገብተው ያመሰግኑሃል። ብፁዕ ዘእምኀቤከ ረድኤቱ እግዚኦ፣ ረድኤተ ሥጋ ረድኤተ ነፍሱ ካንተ ዘንድ የሆነለት ሰው ንዑድ ክቡር ነው። ረድኤተ ሥጋ ረድኤተ ነፍሱ ካንተ ዘንድ የሚመጣለት አንተ ረዳቱ የሆንክለት ሰው ንዑድ ክቡር ነው። በአንተ ረዳትነት የታመነ ብፁዕ ዘይሄሊ በልቡ ዘበላይሉ፣ በባቢሎን ሆኖ ኢየሩሳሌምን እያሰበ የሚኖር ሰው ንዑድ ክቡር ነው። ውስተ ቈላተ ብካይ ብሔር ሀበ ሠራኢኮሙ፣ አልቅሱበት ብለህ በሠራኸው በባቢሎን በልቅሶ ሀገር ሆኖ የደስታውን ሀገር እያሰበ የሚኖር ሰው ንዑድ ክቡር ነው ይላል። ብፁዕ ዘይሄሊ በልቡ ዘበላይሉ። እየሰማችሁ ነው ወገኖች? ይሄንን መዝሙር የሚዘምሩ እነማን ናቸው? ትሩፋን ተሰደው እዚያ ያሉት ናቸው። ይሄን የሚዘምሩት ዳዊት የነሱን አፍ አድርጎ ነው የሚዘምረው፣ ወይም እነሱ የዳዊትን ቃል አድርገው እንዲህ ብለው ዘምረዋል ማለት ነው። እንዲህ ብለው ይዘምራሉ። በልቡ የላይኛውን የሚያስብ ሰው። ልብ በሉ ወገኖች፣ እስራኤል የዚህ ጊዜ የምድር ተስፋ ሁሉ ያለቀበት ጊዜ ነው። የምድር ተስፋዎች ካህናቶቻቸው ናቸው፣ አልቀዋል። ወጣቶቻቸው ተስፋ ናቸው፣ የሉም። ከዚያ በኋላሳ ቤተ መቅደሳቸው ተስፋቸው ነው፣ የለም። ንጉሥ ተስፋቸው ነበር፣ የለም።
የቀራቸው ምንድን ነው? ብፁዕ ዘይሄሊ በልቡ ዘበላይሉ። በምድር ላይ አለ የሚባለው ነገር ሲያልቅ የሰማዩን የሚያስብ ሰው ንዑድ ክቡር ነው። እንግዲህ እኛም ይሄን ነው የምናስበው በዚህ ሰዓት። እየሰማችሁ ነው። ወደ ምድር ፊታችን የምናዞርበት የለም። ፊታችን ማዞር ያለብን ወደ እግዚአብሔር ብቻ ነው። የላይኛውን የሚያስብ ሰው ንዑድ ክቡር ነው። የምድር ፍትህ ሲታጣ የሰማይ ፍትህ መፈለግ መልካም ነው። ይህን የሚያስብ ሰው ንዑድ ክቡር ነው። ለምንድን ነው እንደዚህ የሚለው? ውስተ ቆላተ ብከ እያለቀሰ በሚያስለቅስ ችግር ውስጥ ሆኖ እግዚአብሔርን ማሰብ የሚችል ሕሊና እንዲህ ያለ ሰው ድንቅ ሰው ነው ይላል። እየበሉ እየጠጡ እግዚአብሔርን ማሰብ ይቻል ይሆናል። አቶ እግዚአብሔርን ግን ማሰብ ይቻላል? ከባድ ነገር ነው። በነፃነት ጊዜ እግዚአብሔርን ማሰብ ይቻላል። ታስሮ እግዚአብሔርን ማሰብ ይቻላል? ውስተ ቆላተ ብካይ ብሔር በቀላውት ምኖስ በለቅሶ ሸለቆ ሆኖ እግዚአብሔርን የሚያስባል እየታሰረ ተመስገን የሚል ጥሩ ልጆች ሲያገኙ ተመስገን ማለት ቀላል ነው። ጆሮው የማይሰማ አይኑ የማያይ እግሩ ሽባ የሆነ እጁ ሽባ የሚሆን ልጅ ብትወልዱ እግዚአብሔር ይመስገን ትላላችሁ? ብፁዕ ዘይሄሊ በልቡ ዘበላይሉ። በእንዲህ ያለ ችግር ውስጥ ነው እግዚአብሔር የሚያስብ ሰው ንዑድ ክቡር ነው። ልጆች ወጥተው ወርደው ሲጦሩ ተመስገን እነዚህን ልጆች የሰጠኸኝ ብሎ ማመስገን ይቻላል። ልጆቻችሁ በሞት ሲወሰዱ እግዚአብሔር ማመስገን ግን ይቻላል? ይሄንን ይዞ የሚያመሰግን ሰው ነው። ሃይማኖት ማለት ይሄ ነው። ሃይማኖት ቢዝነስ አይደለም። ቢዝነስ ምንድን ነው? ሰጥቶ መቀበል ነው አይደለም? ሰው 100 ብር ታወጣለህ ወይ 50 ብር ታተርፋለህ። ሃይማኖት መነገጃ አይደለም። ሃይማኖት መሞቻም ጭምር ነው። ሞተን የምንከብርበት ነው። በመከራ ውስጥ እግዚአብሔርን የማይረሳ ሰው ንዑድ ክቡር ነው። በጣም ብዙ ጊዜ እንዲሁም ልንገራችሁ፣ በዚህ ዘመን የብዙ ምዕመናን ፈተና ከክደትም ከምንፍቅናም በላይ በጣም ትልቁ ፈተና ምን እንደሆነ ታውቃላችሁ? መከራ ሲመጣ እግዚአብሔርን ምን አድርጌው ነው የሚል። በቃ እምነቴን ተጠራጠርኩ፣ ልጅ ሞተብኝ፣ እናቴም ሞተች፣ ቀጥሎ ወንድሜም በዚያው ወራት ሞተ፣ በዚያው በወሩ ከስራ ተባረርኩ እና እግዚአብሔር የት ትቶኝ ነው የሚል ይሄ ጥያቄ ነው። የትም አልተወም። እንዲሆነህም እግዚአብሔርን እንድትወደው ነው የሚያስፈልገው። እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገርን፣ የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። እንዲህ ነው የምንፈልገው። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። ጤናም አንድ ችግር ነው በዚህ ዘመን። ሰው 2-3 ቦታ ጸበል ይጠመቃል፣ አልሻለው ይላል። አልሻለው ሲል ወይ ሃይማኖት የትክክል አይደለም ይላል፣ ወይ እኔ ትክክል አይደለሁም ይላል። እንድንድን ብቻስ ነው ወይ ክርስቲያን ይሆን ነው? እንድንታመምስ ክርስቲያን አልሆንም? ሆነናል። መታመምስ የለብንም? ታመን ላናመልከው ነው? አጥተን ላናመልከው ነው? እግዚአብሔር ይመስገን እኔ ቤቴን ባርኮልኛል ምናምን ይላል ሰው። እግዚአብሔር ይመስገን ጥሩ ነው በል እና ያጡ ሰዎችን አልባረካቸውም እግዚአብሔር? ጦም የሚያድሩ ሰዎች እግዚአብሔር የላቸውም? መኪና ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴን እንደዚህ ላጡት አምላካቸው አይደለም እግዚአብሔር ነው። ለሚያለቅሱት ምንም ለሌላቸው ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም? ነፃ አየር ሳይተነፍሱ ታስረው ታፍነው ላለቁት አምላካቸው አይደለም? እግዚአብሔር እነሱን ትቷቸዋል፣ ሽጧቸዋል፣ ነፍሳቸውን አይፈልገው፣ ለነሱ አልሞተላቸውም፣ በአምሳሉ አልፈጠራቸውም፣ ፈጥሯቸዋል። ክርስትና ስኬት ብቻ አይደለም፣ ውርደትም፣ ስደትም፣ ነቀፋም ነው፣ ስድብም ነው። ለሁሉም ነገር መዘጋጀት አለብን።